ይመስገን ጌታ ይቺ ልጅ እየተመለሰች ነው። ክብር ምስጋና ላንተ ይገባል። ለማንኛውም ሰላም ብያቸው እስቲ ልጆቼን አልክድም ላድግ ግን ሀይሚ ወደ ራሷ ተመለሰችልኝ እያለ ብሩኬ ምስጋናውን ሳይጨርስ ሌላ ኮሽታ ልጄ ነዋ የምሬን እኮ ልጄ እኮ ነው። ኢየሩስ ልጄ ነው ብሎ በግልጽ እሱ ወደ አንቺ ሲቀርብ አባት ነኝ ብሎ አባት ያልሆነ ሰው ጋር መጣበቅ አያስጠላም? ይደብራል። የኔ ቆንጆ እኔ እኮ በጣም አስባለሁ ታውቂያለሽ፣ ስማርት እንደሆንኩኝ ታውቂያለሽ። ግን ሰላም እኔ ስማርት እኮ ነኝ እያለ ይገኛል። እንግዲህ እሷ ልብስ ሳላዘጋጅ አንተ ዘንጠህ እያለች ማለት ነው። የምሬን ነው። አሁንም ልጁ የብሩክ ነው እያልሽ ነው? ያለ እኔ ነው ብያለሁ አይደል? በቃ ሁሉንም ነገር ደግሞ ጊዜ ፈቷል ብለን እንዲያው ኢየሩስ የሴትነት ክብርሽን አስከብሪ። በእነዚህ ልጆች መሀል ውስጥ አትግቢ። ጭራሽ ማንም ምንም የሚያምንሽ ሰው የለም ሲጀመር ማለት ነው። እና ራስሽን ሴትነሽን ባታንቋስሽ በዚህ ልክ የእውነት ባልሽም ከሆነ ለዚህ ልጅ ምሰሪው ድራማ ነገ ዋጋ ያስከፍልሻል። በስንት ታዋቂ የሆኑትም ሶሻል ሚዲያ ላይ እያየሽ ነው። እርስ በራሳቸው እየተዘራጠጡ ሚስጥራቸውን እየተወጣጡ ጭራሽ ፍቅረኛሞች እስከማይሆኑ ድረስ ጠላትና ጠላት እየሆነ ነው። ስለዚህ እባክሽን በእነዚህ በብሩክና በሀይሚ ህይወት ውስጥ አትግቢ። የገባሽበትን ነገር እንደምንም ጨርሰሽ እንደው እነሱ እንኳን እንስራ ቢሉሽ አንቺ አልፈልግም ብለሽ ሴትነትሽን አስከብሪ። ይሄ ነገር ቪዲዮ ላይ ነው የሚቀመጠው። ነገም የሆነ ነገር ብትሆኝ ለራስሽ ነው የምትጸጸችው። አሁን ደግሞ ጭራሽ ቢኒያም በዚህ ልክ አባት ባይሆን እንኳን አባት ነኝ ብሎ ሲከራከርሽ አንቺ ብሩክ ጋር መተሽ ገግም ከምትይ እሱም ብታምኝ ይሻልሻል። አሁን ለምን ተደሰቱ ነው አይደለ? መቼስ ደስታ አይወድላችሁ፣ መቼስ ሰላም አይወደድላችሁ ተብለው የተረገሙ ይመስል ታሰቃያቸዋለሽ። በምን ቀን ነው ግን ብሩክ ከአንቺ ጋር የተገናኘው? ማለት እኔ ሴት ልጅ በእንደዚህ ልክ ጀጅ ማድረግ አልፈልግም። ብዙ ታግሰንሻል፣ ብዙ አላስቀየምንሽም እስካሁን ድረስ። አሁን ግን በሀይሚና በብሩኬ መካከል የምታደርጊው ነገር በጣም ያስጠላል፣ በጣም ተስፋ ያስቆርጣል፣ በጣም ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። እንግዲህ እዩ በድጋሚ መታለች። የመጣችሁም እንግዲህ ቢኒ በባለፈው ሀብቴን ቢኒን አስቆምልኝ ማግኘት አልፈልግም ምናምን እያለች ነበረ። እንግዲህ ሀብቴ አያገባውም በእሷና በቢኒ መካከል። ምክንያቱም ቢኒ ሚስቴ ናት፣ ፍቅረኛ ናት፣ በዛን ሰዓት ተጋይተን ትቼሽ ሄጃለሁ ብሏል። እንግዲህ ደግሞ አሁን ላይ የኔ ልጅ ነው ብሎ አምኖ መጥቷል ኦልሬዲ ማለት ነው። ብሩክ ጋ ምንም አይነት እውነታን የምታገኘው ነገር ምንም የለም። ምንም ዛሬም ነገም እንነግርሻለን። እስካሁን ታግሰንሻል እንደ ሴትነትሽ። በቃ የሆነ የማትከበሪበት ቦታ ባትዝረከረኪ ደስ ይለናል። ምክንያቱም ሴት ልጅ ነሽ፣ መስራት አለብሽ። በቃ ፈመሰሻል። ካሁን በኋላ ያለውን ነገር ጽድት አድርገሽ ለአንዴና ለመጨረሻ ጊዜ ጾምም ነው በሰላም እናንተም ጾማችሁን ጾሙ፣ እኛም ጥሩ ጥሩ ነገር እያወራን እንጾምበት፣ ስራችንም እንስራበት፣ ለእኛም አስቡ። ስለዚህ ወደማይሆን ህይወት ውስጥ እናንተ ጥቃቅን ዩቲዩበሮች ለመስራት ብላችሁ እውነት ሀይሚና ብሩኬን ተዋቸው። በራሳቸው መንገድ በራሳቸው ዛቤ ይስሩ። እውነት እናንተን ለማሳደግ ብለው የገቡበትን ማጥ ፍቅራቸው ላይ ብዙ ነገር የሆነ ቆሻሻ ነገሮችን እያየን አሳልፈናል። ስለዚህ ከዚህ በኋላ ወደ ህይወታቸው አትምጪ። በቃ የእውነትም እርጉዝ ከሆንሽ ቢኒያም ይቀበልሽ። በቃ ብሩክ መቼም ቢሆን መቼ ከአንቺ ጋር ግንኙነት እንደሌለው አይደለም ሰው ማለት ነው። አዋፋት ራሱ ይመሰክሩለታል ማለት ነው። እንደምታየው ነው። በጣም አጠገቡ ለምታማልል ሴት፣ ለምታምር ሴት እንኳን ያን ያክል መቼ ሴት ልጅ ለማስመጥ በጣም ቀላል ነው። እውነቴን ነው፣ በጣም ቀላል ነው። ሴት ልጅ ለማስመጥ ቀላል ነው። ሜቢ ካሜራ ላይ እና ከካሜራ ጀርባ የተለየን ሰዎች ልንሆን እንችላለን። ይህን ስላችሁ ደግሞ ያኔ ከካሜራ ጀርባ ሀይሚ እንዲሆናለች ምናምን ልላችሁ ፈልጌ አይደለም። ቤተሰቦች ለምትወዱት ሰው የሆነ ሰዓት ላይ የሆነ ነገሩን አይታችሁ አዝናችሁ በሀዘኔታ ብዙ ነገር ሴቶች ካፈቀርን እንሸወዳለን። ግን ብሩክ ትናንትና ብሩክም ካሜራው ላይ ነው እንደዛ ያለው፣ ሀይሚን ብትሆን ካሜራ ላይ ነው እንደዛ ያለችው። ይህንን ስላችሁ ከካሜራ ጀርባና እንዲህ ናቸው ወይ አንድ ላይ ናቸው ወይ ማለት አይደለም። ገባችሁ አይደለ? በቃ በጣም ፕሮቶኮላቸውን ጠብቀው ርቀታቸውን ጠብቀው እንደሚኖሩ አይነት ነው አሁን ትላንትና የተረዳሁት ማለት ነው። ብዙ ሰው ደግሞ በቃ ከካሜራ ጀርባ አብረው ናቸው ምናምን እያለ ነው። በዚህ ልክ ሰው ለማሳመን ከባድ ነው የሚሆነው። ስለዚህ ፈጣሪ ብቻ ነው የሚያውቀው በሁለቱ መካከል ያለውን ነገር።
ዋናው ነገር ግን ምን እንደሆነ መግቢያ ላይ ብሩክ የተናገረውን ነገር መቼስ አንድ ሰው የሚፈጽመውን ነገር ነው በውስጡ ያለመውን ውስጡ ያቀደውን ነገር ነው ወደ እናንተ ሼር የሚያደርገው። እሱ እዛ ቦታ ላይ በቆሻሻ ነገር ወይም ደግሞ በመጥፎ ነገር ውስጥ ራሱን ደብቆ እዚህ ጋር ንጹህ ነኝ ብሎ ለሰው አያወራም። ባይ ዘ ዌይ ቤተሰቦች ማወቅ ያለባችሁ ይሄንን ነው። ስለዚህ ብሩክ የሚያወራውንና የሚያስበውን ህይወት ነው የሚኖረው። ብሩክ የተናገረውን እውነቱን ነው የሚኖረው እንጂ ውሸትን ኖሮት አያውቅም። በቃ ይናገራል፣ የተናገረውን ግን ይኖረዋል፣ ይሰራዋል። ብሩክም በእንደዛ ነው እኛ የምናውቀው። ስለዚህ አሁን እዩ በዚህ ልክ እየመጣች ደግሞ እንደገና ሌላ አታራ ባትፈጥሪባቸው መካከላቸው እየለፋ ነው ሀይሚን ወደ ራሱ እንድትመለስለት ወደ በፊት ወደ ነበራቸው ላይፍ እንዲመለሱ በጣም ብዙ ጥረት እያደረገ ነው። አንቺ ደግሞ በቃ በሰዓቱ ብዙ ነገር ገጥሞሽ ሊሆን ይችላል። ምናልባት በብሩኬ የምትጠቀሚው ነገር ሊኖር ይችላል። እውቅናም በይው ፈምስናም በይው ምንም በይው ብቻ የተለያዩ ጥቅማ ጥቅሞችንም ልታገኝ ትችላለሽ፣ አይታወቅም። ሴት ልጅ ነሽ እና በእንደዚህ አይነት ነገር ቀርበሽው ወደ ሌላ ጦስ ውስጥ ለመጨመር አስበሽም ሊሆን ይችላል። ብሩክ ብዙ ጊዜ በእንደዚህ አይነት ነገሮች በየዋህነት ብዙ ነገር እንደሚሆን እናውቃለን። ግን ደግሞ ሁሌ የዋህነት የለም። ብሩክም ምናልባት ከአንቺ ህይወት አንድ የሚማርበት ነገር ይኖራል ብዬ ነው የማስበው። ከአንቺም አንድ ነገር የተማረበት ነገር አለ ብዬ ነው የማስበው እኔ ማለት ነው። በእኔ በሀሳቤ ግን ደግሞ ትናንትና እንደዛ ለሚወዳት ልጅ ምን እንዳረገ ሬስፔክቱን፣ ክብሩን፣ ሁሉ ነገር ሴት ልጅ መሆን እንዳለባት እየተናገረ አንቺ ደግሞ ዛሬ መጥተሽ ልጁ የብሩክ ነው በቃ አይሰለችሽም? በቃሽ በቃ ካሁን በኋላ ፈምሰሻል፣ በራስሽ ቪዲዮ ስሪ፣ እኛ እናይሻለን። በቃ ከልጁ ጎን አጥረ ገጡ አትድረሽ። በቃ አንቺና ቢኒያም በቃ ባልና ሚስት ባትሆኑ እንኳን እንደ ባልና ሚስት ሆናችሁ መስራት ትችላላችሁ፣ ደብቃችሁ ማለት ነው። ሶ ብሩክ ከዚህ በኋላ እዩ ቤት መታ ወይም ደግሞ እዩን በሆነ ነገር አግኝተ ቪዲዮ ቢሰራ ለራሱ የዩቱብ ቻናል ላይ አፕሎድ አታደርግ እባክህ። በቃ የተናገርከውን ክብርህን አታወርደው። በቃ በተናገርከው ልክ ሂድ። የሰው ልጅ ይሳሳታል፣ ስህተት ተፈጥሯል። ያ ሁሉ ወራት ብዙ ነገር ዋጋ ተከፍሏል። ግን ደግሞ አለፈ፣ በቃ አልፏል። አሁን ላይ ሀይሚም ወደ ራስ እንድትመለስልህ ብዙ ጥረት እያደረግ ነው፣ በምናየው ልክ ማለት ነው። ከካሜራ ጀርባ ያለውን ነገር አያገባንም፣ አይመለከተንም። ሶ ሀይሚም ብትሆን ለአንተ ምን አይነት ቦታ እንዳላት አይተናል። አንተም ምን አይነት ቦታ እንዳለህ አይተናል። ከዚህ በፊትም አሁንም በቃ ምንም የተለወጠ ባህሪ የለህም። በቃ በዚሁ ያዝልቃችሁ ሀይሚና ብሩኬ ማለት ነው። እንደ ሌላው ካፕሎች እንደ ሌላው ፍምስና የሆነ ፈመስን ብላችሁ ሳትዝረከረኩ ካለባበስ ከብዙ ነገር እስካሁን ድረስ አልወጣችሁም። እግዚአብሔር ይመስገን እስካሁን ባላችሁበት ስታይል ነገም ተነገ ወዲያም እንድትቀጥሉበት ነው እኛ የምንፈልገው። ምክንያቱም ብዙ ሰው ፈመስኩ አወቅኩ ብሎ ራሱን ጥሎ እርቃኑን ጥሎ ላይብ ሳይቀር አብረው በነበሩበት ሰዓት ብዙ ነገር ተዝረክርከው በየቦታው በየሚዲያው ላይ እየተፖስተ ይገኛል። እና ማንነታችሁን እኔ ሀይሚ እና ብሩኬ እንደው ባካችሁ ተጠንቀቁ። በቃ እስካሁን የኖራችሁትን ህይወት እስከ ምንጊዜውም ለመኖር ሞክሩ። ምክንያቱም እናንተ ያላችሁበት ነገር በጣም አደጋ ነው። ምክንያቱም ትንሽዬ ነገር ነው ለሰው ልጅ ክብራችሁን ዝቅ የሚያደርጋችሁ እና ከምንም በላይ በቃ ካሜራ ላይ በምትመጡ ሰዓት በቃ የሆነ ፕሮቶኮላችሁን የሚያወርድ ነገር እንደው አደራ አደራ እንደው ስትነጋገሩ እንኳን ፕሮቶኮላችሁን የሚያወርድ ነገር በሀይሚም ሆነ በብሩክ መካከል ከተናገረ ካሜራማን በመቁረጥ በማስተካከል በቃ የራስህን ስራህን ኃላፊነትን መወጣት አለብህ። እና እኔ ማለት እንጃ ሰሞኑን አሁን የማየው ነገር እኔ በጣም ነው ያስጠላኝ። አንደኛ አዶናይና ጃኒና እኔ አይቻቸው እንኳን አላቅም፣ እስከዛሬ ፌመሶች ናቸው። ግን የሆነ ችግር ሲፈጠር ግን በስማ ሚዲያ የያዘው ነገር የሚወጣው ቆሻሻ በዛን ሰዓት ያላየነው ነው አሁን የምናይ ያለ ነው። እና በጣም ከባድ ነው። ለማንኛውም በቃ እኔ ሀይሚና ብሩኬ ከምንም በላይ ራሳችሁን ጠብቁ። በቃ እኔ እንደዛ ነው የምለው። ምክንያቱም ምን ብዙ ሰው ልታቀርቡ ትችላላችሁ፣ በዙሪያችሁ ሰው ልታምኑ ትችላላችሁ። ማንንም ማመን የለባችሁም። እኛ ኦዲንሶች ራሱ ስለ ብሩክና ስለ ሀይሚ ምንም አያገባንም፣ ስለ ግንኙነታቸው በቃ
ስለ ሰላማችሁ ብቻ ነው መጨነቅ ያለብን እኛ ኦዲየንሶችም አድናቂዎችም። እዚህ ጋር አሞራው ምን አለ? አንድ ነገር ላስገባላችሁ። እግዚአብሔር ትክክለኛ መልስ አዳምጡት። እዚህ ጋር ቆይ ትዳሬ እኔና እኔ ብቻ ነው የሚመለከተው። ትዳራችን ከሆነ ደግሞ እኔና ዴዚ ብቻ ነው የሚመለከተው። ማንም ሰው አይመለከተው። ሶሻል ሚዲያ እናንተ ወዳጆቻችን ፋናችን እንጂ የትዳር አጋሮቻችን አይደላችሁም። እናቴ ለራሱ እናቴ ወለደችኝ። እናቴ በትዳሬ መሀል እንድትገባ አልፈልግም። እናቴ ለራሱ በትዳሬ መሀል እንድትገባ አልፈልግም በጭራሽ። ምክንያቱም ዘመድ፣ ወዳጅ፣ ወንድም፣ ጎረቤት እዚህ ቢዚያንካ የሚገባበት ትዳር አይበረክትም ለማን እንቋቆር ካልሆነ በስተቀር። እና ተው ማርያምን ካልወደዳችሁን ተውን። አንፎላው አርጉን፣ ችግር የለውም ብሎ ካርጉ። በዚህ ልክ ግን የሰው ላይፍ ላይ ዙጥ ብለህ ገብተህ ልጅቷ እንደዚህ ያደርጋት ነው፣ እንደዚህ እያደረጉ ነው፣ በዚህ እንደዚህ እያደረገ ነው ምናምን። እንደ ሌላው በየቤቱ የሚልከሰከስ በየቤቱ እንትን ማድረግ በሆኖሮ ምን ትሉ ነበር እናንተ? እናቴ ትሞት። ትክክለኛ ያሞራው መልስ ለሃይሚና ለብሩኬ ራሱ የሚገባቸው ነው። እና ማለት እኔ አንዳንድ ሰው ሲናገርም እኮ ማስተዋል ግድ ይለናል ቤተሰቦች። እና እኔ በቃ አሞራው እንደዚህ አይነት መልእክት ሲያስተላልፍ በቃ ይሄ ለብሩክና ለሃይሚ ትክክለኛ በቃ እውነት እኮ ነው። ህይወታቸው እኮ ይሄ ህይወት የእነሱ ነው እንጂ የኛ እኮ አይደለም። እንዲህ ስንት ነገር ብሩክን አላቸው፣ ስንት ነገር ሃይሚን አላችኋት። ግን እነሱ ዛሬ ላይ ያሉበት ነገር እግዚአብሔር ይመስገን። ይህንን እንኳን አይተን ከዚህ በኋላ ለሚመጣው ነገር የብሩክና ሃይሚን ህይወት እኛ ፈራጆች አይደለንም፣ በቃ በፍጹም። እና ከአሞራው ይሄ መልእክት ለአንዳንድ ጣልቃ ገቦች ለብሩክና ለሃይሚም ይጠቅማል ብዬ ነው ይሄንን ቪዲዮ ያመጣሁት። ከወደዳችሁት ሼር ዲዩት አድርጉት ማለት ነው። የኛ ውድ ቤተሰቦች ዛሬ የመጣሁት እንግዲህ አንደኛ የእዩን ነገር ገርሞኝ ነው። በቃ በዛ ልክ ስትከራከር ስትጨቃጭቅ፣ ዛሬም ብሩክ ጋር የሆነ ነገር እንዳለ ስታስመስል አስጠልቶኝ ነው። እና የሆነ ደስታ ስታይ እንደዛ መታ መመናቸኳ አስፈላጊ አይደለም። ብሩክም ደግሞ ካሁን በኋላ ከእሷ ጋር ቪዲዮ መስራት አይጠበቅብም። ለአንዴና ለመጨረሻ ብቻ ስምህን የሚያጸዳልን ነገር ብቻ ሰርተህ ከዛ በኋላ ያለውን ነገር ከእሷ ጋር ባትጓተት፣ ጊዜም ባታቃጥል፣ በሌላ በሚያምርባችሁ በፊት በምትሰሩት ነገር ብትመጡ። ይሄ 2 ወር ደግሞ የምንጾምበት የምንጸልይበት ነው። ሀገራችን ላይ ያለውን ስቃይ የምናስብበት ጊዜ ምርጡ 2 ወር የሰጠን እግዚአብሔር ለኛ ብሎ ህይወቱን ያጣበት ብዙ ነገር የምንማርበት ጾም ስለሆነ በጥሩ ነገር ካፋችን ጥሩ ነገር እየተመኘን መልካም ነገር እየተመኘን ጾማችንን ብንጾም፣ እንዲሁም ረመዳን ጾም ለ1 ወር አለ፣ የኛ 2 ወር አለ። በስነ ስርዓት ሳንሰዳድብ ምን ሳንቀያይም ይህንን ጾማችንን ብናስብ በጣም ደስ ይለኛል። እንግዲህ ደግሞ እግዚአብሔር ነው የሚያውቀው፣ በመሀል ደግሞ የሚመጣውን ነገር ፈጣሪ ነው የሚያውቀው። ግን ምንም አይነት ድራማ ባይጀምሩ ብሩክና ሃይሚ ይሄ 2 ወር ደስ ይለኛል። ምክንያቱም በቃ አስፈላጊ አይደለም እና ፈጣሪ ልቦና ይስጥሽ አንቺን ብትሆኚ ከዛ በኋላ ወልደሽ እንደሆንም የምተኝበትን ቀን ያምጣው። እንደዛ ነው የምለው። ምክንያቱም በዚህ ልክ ብሩክና ሃይሚን ድጋሚ በቃ የሆነ እንድታጨናንቂያቸው መጥፎ ነገር እንዲነጋገሩ አንፈልግም። ያለፈው አልፏል። ሁለቱም ብዙ ስቃይ አሳልፈዋል። ብዙ ነገር አልፏል። እግዚአብሔር ይመስገን ዛሬ ጥሩ ላይ ነው ያሉት። ሃይሚን ብትሆን እየተመለሰች ነው። የኛ ውድ ቤተሰቦች ደግ ደጉን እየተመኘን መልካሙን ሁሉ እመኝላችኋለሁ። ቀናችሁ ፈታ ዘና ያለ እንዲሆን መልካም ምኞቴ ነው። አመሰግናለሁ። ወዳችኋለሁ። ባይ አለብን